ሰላም ሰላም ውድ ተመልካቾቻችን የዛሬን የወርቅ ዋጋ ምን ይመስላል የሚለውን መረጃ በሀገር ውስጥ ያሉትን የወርቅ ዋጋዎች 21 ካራት 18 ካራት ዋና ዋናዎቹ ማለት ነው። በተጨማሪም ደግሞ ከ22 23 24 ካራት የሚባሉትን ከታች ከ14 ካራት ጨምሮ ሁሉንም የምንነግራችሁ ይሆናል። ሁሉንም የሆኑ ካራቶችን በአሜሪካ ዶላር እንዲሁም በኢትዮጵያ ብር መረጃውን ከዚሁ ያገኙታል። ዛሬ ህዳር 20 ዕለተ ቅዳሜ 2018 ዓ.ም በኢትዮጵያ የወርቅ ዋጋ የት ደርሷል የሚለው የምንመለከትበት መረጃችን ከአሁን ሰዓት ጀምሮ ወደ እናንተ መቅረቡን ይጀምራል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሁልጊዜ እንደምላችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ላይክ በማድረግ ቤተሰብ እንድትሆኑ እየጠየቁኝ ቀጥታ ወደ ያዝኩላችሁ የወርቅ ዋጋ ነው የሚሄደው። የምጀምርላችሁ ከ14 ካራት ነው። የ14 ካራቱን እንግዲህ የወርቅ ንጽህናውን አልነግራችሁም፣ ታውቁታላችሁ። በአሜሪካ ዶላር 77 ከ99 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ11934 ከ90 በመሸጥ ላይ ነው የሚገኘው። 15 ካራቱ ደግሞ 83 ከ56 የአሜሪካ ዶላር ሲሸጥ በኢትዮጵያ ብር ደግሞ በ12787 ከ39 15 ካራቱ 1 ግራም ወርቅ ማግኘት ይቻላል ማለት ነው። ቀጥሎ የምንመለከተው ደግሞ ባለ 16 ካራት ሲሆን 1 ግራም ባለ 16 ካራት ወርቅ በኢትዮጵያ በአሜሪካ ዶላር 89 ከ13 ሲሸጥ በኢትዮጵያ ብር ደግሞ በ13639 ከ89 በምሽት ላይ የሚገኙ። ቀጥለን የምንመለከተው ደግሞ ባለ 17 ካራቱን ይሆናል። ባለ 17 ካራት 1 ግራም 94 ከ70 የአሜሪካ ዶላር ሲሸጥ በኢትዮጵያ ብር ደግሞ በ14492 ከ38 በምሽት ላይ ነው የሚገኘው። ቀጥሎ ደግሞ ወደ ተለያዩ አይነት ካራት ብትፈልጉ የወርቅ ከለር ብትፈልጉ መቀየር የምትችሉትን በጣም ጠንካራ የሆነውን ለተለያዩ ለአለባበሶች የሚመረጠውን የ18 ካራት ወርቅን 750 የሆነ ምልክት አለው። 750 የሆነ ምልክት አለው የሀገር ውስጡ ማለት ነው። አንዳንዴ ደግሞ 71 የሚል ምልክት ሊሆን ይችላል። ግን ብዙዎቻችን እንደምናውቀው 750 ምልክት ካለው ይህ ሃልማርክ የምን ምልክት ነው? የ18 ካራት ወርቅ ምልክት ነው ማለት ነው። ወርቅ መሆኑን የምንለየው 18 ስለተባለ ወይም ደግሞ 750 ስለተባለ ሳይሆን የ18 ካራት ወርቅ መለኪያ ነው ማለት ነው። ሌሎቹን ደግሞ ከፍ ስንል ደግሞ ምን አይነት ምልክት እንዳላቸው በዛውም የምነግራችሁ ይሆናል ማለት ነው። በዛሬ ህዳር 20 ዕለተ ቅዳሜ ላይ 18 ካራቱ በአሜሪካ ዶላር 127 የአሜሪካ ዶላር እየተሸጠ ሲገኝ በኢትዮጵያ ብር ደግሞ በ15344 ከ87 እየተሸጠ ይገኛል። እንግዲህ ይሄ የጥሬ ወርቅ ዋጋ መሸጫው ዋጋ ነው ማለት ነው። በተለይ ሱቆች ላይ በምትገዙበት ሰዓት ላይ ቫትን ጨምሮ ሌሎች ለዲዛይን የሚያስከፍሏቸው ክፍያ ወይም ደግሞ ለአንጥረኞቹ ጥበብ የሚያስከፍላቸው ክፍያ ልዩነት ሊኖረው ይችላል ማለት ነው። እሱ ብቻ ሳይሆን የእናንተን የመከራከር አቅም ራሱ ልዩነት ሊኖረው ይችላል። በተጨማሪም ደግሞ አንዳንድ ታዋቂ ቤቶች ወርቅ ቤቶች የሚሸጡበት ዋጋ እና ተመሳሳይ ወርቅ ሆኖ ማለት ነው አንዳንድ ብዙም ስም የሌላቸው ወርቅ ቤቶች የሚሸጥበት ዋጋም እሱም ልዩነት አለው ማለት ነው። ይሄ የኔም ሪፒቲሽን የሚባለው ማለት ነው። በጣም ታዋቂ ስማቸውን የገነቡ ወርቅ ቤቶች ሲሆኑ የፈለጉትን እቃ ከፍ አድርገው ጠርተው ሊገዙ ይችላሉ። ነገር ግን ስም የሌላቸው ግን ስም ስለሌላቸው አሪፍ ወርቅም ቢኖራቸው ያን ያህል እንትን ላያደርጉ ይችላሉ ማለት ነው። ስለዚህ አንደኛ የስም ልዩነት አለ፣ ከወርቅ ቤት ወርቅ ቤት ይለያያል። የዲዛይኑ ልዩነት አለ፣ ቫት አለ። እነዛ ተደማምረው እንግዲህ ሱቅ ላይ ከምታገኙት ጋር ልዩነት ይኖረዋል። ይሄ ግን በብሔራዊ ባንክ የሚገዙበት ዋጋ እየነገርኳቸው ያሉት ያንን ነው ማለት ነው። በመቀጠል 19 ካራቱ ስንመለከት 19 ካራቱ የዛሬ መሸጫ ማለት ነው
በ16197 ከ36 ሲሆን በአሜሪካ ዶላር ደግሞ 105 ከ85 እየተሸጠ ነው የሚገኘው። 20 ካራት ውስጥ ካላችሁኝ 20 ካራት 1 ግራም ወርቅ በአሜሪካ ዶላር በ111 ከ42 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ17049 ከ86 በመሸጥ ላይ የሚገኘው። ቀጥሎ ደግሞ እንዲሁ በጣም ተመራጭና ተወዳጅ የሆነው በተለይ ደግሞ በአፍሪካ፣ በመካከለኛው ምስራቅ፣ በኤዥያ በጣም የሚወደድ የወርቅ አይነት አለ። እሱም 21 ካራት ነው። በተለይ በእኛም ሀገር በሰሜኑ ክፍል አካባቢ እጅግ በጣም ተወዳጅነት አለው። ብዙዎቹ እንስቶች ማለት ነው ለተለያዩ ጌጣጌጦች ይጠቀሙበታል ማለት ነው። እና እንደዚህ አይነት ወርቆች 21 ካራቶችን በጣም ደማቅ ቢጫ ስለሆኑ እንደ መለያ ይጠቀሙበታል ሰዎች አንዳንዴ ከባህልም አንፃር በተለይ ደግሞ በዓላት በሚደርስበት ሰዓት ላይ ለውበትም ይጠቀሙበታል። በዛ ላይ ደግሞ እንደ ስታተስ መለኪያም ተደርጎ ይጠቀምበታል ማለት ነው። በብዛት በማድረግ ማለት ነው። በእጅ ላይ፣ በአንገት ላይ፣ በጆሮ ላይ በተለይ ደግሞ በአረብ ሀገራት የምትኖሩ ልጆች ታውቃላችሁ አንዳንድ የአረብ ሀገር ሴቶች ሙሉውን እንደ ከሂጃባቸው ጋር እንደሚያደርጉት ሙሉውን አድርገው የሚያሳዩበት አጋጣሚ አለና ብዙ ጊዜ ለእንደዚህ አይነት ጌጣጌጦች ተመራጭ የሚሆኑት ባለ 2 ካራቶች 21 ካራቱ እንደነገርኳችሁ 17902 ከ35 ነው ማለት ነው። ቀጥሎ የምነግራችሁ ደግሞ የ22 ካራቱ ሲሆን 22 ካራቱ 1 ግራም ወርቅ በአሜሪካ ዶላር 122 ከ56 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ18754 ከ84 ነው በመሸጥ የሚገኘው። ብዙ ጊዜ 22 እና 21 ካራትንም ኢንተርቼንጅ በማድረግ እየቀያየሩ የሚጠቀሙበት አጋጣሚ አለ ማለት ነው። ግን 23 እና 24 ግን ብዙ ጊዜ ሰዎች ገንዘብን ከመያዝ ይልቅ ወርቅን የሚይዙበት መንገድ 23 እና 24 ካራት ነው የሚመርጡት ማለት ነው። ለምን ሀይ የሆነ የወርቅ ጥራትን ስለሚያመለክቱ ማለት ነው። 23 ካራቱ ስንት ነው ካላችሁኝ 95.73 የወርቅ ጥራት ያለው የሀገር ውስጥ በአሜሪካ ዶላር ይሄ በ128 ከ13 ነው በመሸጥ የሚገኘው። በኢትዮጵያ ብር ደግሞ በ19607 ከ34 ነው በመሸጥ የሚገኘው ማለት ነው። በመጨረሻ የአንድ ወቄት ወይም ደግሞ 24 ካራት የሚባለው ማለት ነው በአሜሪካ ዶላር ዛሬ እየተሸጠ የሚገኘው በ133 ከ69 ሲሆን በኢትዮጵያ ብር ደግሞ በ20459 ከ82 ነው ማለት ነው። እንደምታውቁት ከሆነ የአርብና የቅዳሜ ብዙ ጊዜ የመመሳሰል ሁኔታ አለው ማለት ነው። ምናልባት የሚለየው የወርቆቹ ዋጋ ነው። ወደ በኋላም አካባቢ ደግሞ በፒያሳ አካባቢ ያሉ ወርቆች ይዤላችሁ እመጣለሁ። እስከዛው በያላችሁበት ሰላም ሁኑ። ቻናሉን ሰብስክራይብ